የሚስ ህዳሴ አምባሳደር ነኝ አንደኛ ወጣሁት ማለት ነው ስሜቱ የሚገለጽ አልነበረም በመጀመሪያም የዚህ ውድድር አንዱ አካል በመሆኔ በጣም ደስተኛ ነበርኩኝ አሁን ደግሞ እንግዲህ ኢትዮጵያ መወከሌ ከዛም አልፎ የህዳሴ ግድቤን መወከሌ በእውነቱ ይሄ በጣም ሌጋሲ ነው ብዬ ነው ማስበው ውድድሩ በጣም አሪፍ ነበር እናንተም እንዳያችሁት እና በውድድሩ ላይ ለ2018 ሚስ ህዳሴን ለመምረጥ ነበር እዚህ የተገኘ ነው እና እንደምታዩት ሁለተኛ ደረጃን ይዤ ነው ያጠናቀቅኩት ሶስተኛ ደረጃ አገኘው በጣም ደስ ይል ነበር ውድድሩ በጣም ብዙ ተምሬበታለሁ እና ጥያቄዎችን ማላቃቸው ጥያቄዎች ሁላ እንዳቅ መልሶችን አድርጎኛል በጣም ደስ ይል ነበር እንዳያችሁት ያው ከ23 የሚያምሩ በጣም ብሪሊየንት የሆኑ ያንጎመን ጋር ነው የቆምኩት እና ከዚህም ባሻገር ከክራውኑም አልፎ ህዳሴውን ለማስተዋወቅና ለኢትዮጵያ ለመቆም አበረታቶኛል ስሜቱ በጣም ኩራት ማንነትን መምሰል መሆን ማወቅ እንደ ሀገር ቃላቱላ ነው የሚያጥረው ኩራት ነው የተሰማኝ በእውነቱ ሀገሬን እዚህ ደረጃ ላይ ወጥቼ ማሳየት መቻሌ በተለይ ደግሞ ይሄንን የሚያክል ክብር ያለው አሻራ ይዤ ቀና ማለት ይሄ በእውነቱ በጣም የሚገለጽ አይነት ስሜት አይደለም ከአሻራ መካከል አንዱ አካል ሆኜ ተገኝቻለሁና በጣም ደስ ብሎኛል በርግጥ በጣም ነው ደስ የሚለው እነት ለመናገርና ሁላችንም ያለፋንበት ነው እና እዚህ ጋር ሁላችንም አሁን አንድ ለሶስት ስለወጣን ሳይሆን ሁላችንም እዚህ ጋር ለመወዳደር ስንቆም ራሱ ክራውኑን ብለን ሳይሆን የእውነትም ኃላፊነቱንና የሀገርን ተሰምቶን ነው አሁን ላይ ያለው ስሜት ከዛ ከዚህ በፊት ሲሰሩ የነበሩት ስራዎች ላይ በደንብ አንብበን ምናምን ተዘጋጅተን ነው የመጣ ነው እና እሱን በደንብ ሁላችንም ያወቅን ስንመጣ እያንዳንዳችን በጣም ተዘጋጅተንበትና ኃላፊነቱ ተሰምቶን ነው የመጣ ነው ስቴጅ ላይ እንደተናገርኩት ህዳሴው ግድብ በጣም ከኢትዮጵያ አልፎ ለዓለም አሪያ ሊሆን የሚገባ ለሰስቴናቢሊቲ ዴቨሎፕመንት ጎልስ የሚሆን ለንጹህ እና ዘላቂ የሆነ ታዳሽ ኃይል ማመንጫ መሆኑ በጣም ሊታወቅለትና ለሌሎች አሪያ ሊሆን የሚገባ ስለሆነ እሱን ሃይላይት ለማድረግና በቻልኩበት አካባቢ የዩኒቨርሲቲ ተማሪ ነኝ ዩኒቨርሲቲ ተማሪዎችም የራሳቸውን እውቀት ይዘው በያሉበት እንዲያስተዋውቁት ስለ ኢትዮጵያ ያለውን ገጽታ በተቻለን አቅም እንደ ህዳሴው ብሩህና የተንሰራራ እንዲሆን ለማገዝ አቀጭ ተነስቻለሁ ማለት ነው ይሄን ታላቁን ህዳሴ ግድብ እንደ ኮንቲኔንትም እንዲሁም እንደ ወርልድም ለማስተዋወቅ የተለያዩ ጅምር ስራዎች አሉ እነሱን በደንብ አድርገን እንቀጥልበታለን ህዳሴያችንን እናስተዋውቃለን ህዳሴያችን is not a threat it's a peace it's a prosperity and it's a dignity in a partnership for our continent and country so ይሄንን ስሎጋን ወደ ዓለማችን ወስጄ በደንብ አሳየዋለሁ ሀገራችንንም በባህላችንም በህዳሴ ግድባችንንም አስጠራለሁ አሳያለሁ የሚል ተስፋ አለኝ ከእግዚአብሔር ጋር የተለያዩ ሶሻል ሚዲያዎችን በመጠቀም ከዛም ባለፈ ደግሞ አሁን ሁለተኛ እንደመውጣቴ የሚሰጡኝ ኃላፊነቶችን በመወጣት አገለግላለሁ